የጂሜል አካውንታችሁ ሃክ ከተደረገ ወይም ከተጠለፈ ከጂሜል ጋር የተገናኙ እነ ቲክቶክ፣ ዩቲዩብ እና ፌስቡክ አጠቃላይ አገልግሎታቸውን ላታገኙ ትችላላችሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አብራችሁኝ ቆዩ። እንደምታውቁት የጂሜል አካውንት ከብዙ ነገሮች ጋር ሊንክ ልታደርጉ ትችላላችሁ። ለምሳሌ ከፌስቡክ ጋር ሊንክ ልታደርጉ ትችላላችሁ፣ ከቲክታክ ያለዚያም ደግሞ በጣም ትልቁ ብዙ ገንዘብ የምትሰሩበት ከዩቲዩብ ጋር ሊንክ ልታደርጉ ትችላላችሁ። እነዚህን ሁሉ ላታጡ ከፈለጋችሁ መጀመሪያ ጂሜል ላይ እነዚህን ነገሮች ማስተካከል መቻል አለባችሁ። ይህም አካውንታችሁ ሃክ እንዳይደረግ ወይም እንዳይጠለፍ ቀድማችሁ እንድትከላከሉ ይረዳችኋል ማለት ነው። ስለዚህ ይህ ቪዲዮን በእርጋታ ተከታትላችሁ ይህን ነገር እንድታስተካክሉ መክራችኋል። አብራችሁኝ ቆዩ። መጀመሪያ ብሮዘራችሁን ትከፍታላችሁ። ብሮዘራችሁን ከከፈታችሁ በኋላ ወደ አካውንታችሁ ሎጊን ታደርጋላችሁ። ወደ አካውንታችሁ ሎጊን ካደረጋችሁ በኋላ እዚች አካውንት ምልክቷ ላይ ክሊክ ካደረጋችሁ በኋላ እዚች ጋር ማኔጅ ዩር ጉግል አካውንት ላይ ክሊክ ታደርጋላችሁ። ብዙ ጊዜ ፌስቡክ፣ ቲክታክ እና ዩቲዩብ ከአካውንታችሁ ጋር ሊንክድ መሆናቸው አይቀርም። ስለዚህ በዛ ጊዜ የጂሜላችሁ ሴኪሪቲ ኮምፕሮማይዝድ ከሆነ እነዛ አካውንቶች ላይ ችግር ሊገጥማችሁ ይችላል። ስለዚህ በዚህ ጊዜ እዚች ማኔጅ ላይ ከገባችሁ በኋላ እዚች ዳታ ኤንድ ፕራይቬሲ ላይ ክሊክ ታደርጋላችሁ። እዚች ዳታ ኤንድ ፕራይቬሲ ላይ ከገባችሁ በኋላ አንደኛ ዌብ አፕ ኤንድ አክቲቪቲን ኦን ብታደርጉ ይመረጣል። እዚች ላይ ክሊክ ካደረጋችሁ በኋላ ይሄኛውን አክቲቪቲ ኦን ብታደርጉ ይመረጣል ማለት ነው። ስለዚህ በተለያየ ጊዜ በቀን ውስጥ ጉግል ላይ ሰርች የምታደርጓቸው በጣም ብዙ አክቲቪቲዎች ካሉ እነዛ አክቲቪቲዎች ማሊሺየስ ኮድ ወደ እናንተ ኢንሰርት እንዳያደርጉ ወይም ዳውንሎድ እንዳያደርጉ ያደርግላችኋል ማለት ነው። ይሄኛውን ሰርቪስ ኦን ብታደርጉ ይመረጣል ማለት ነው። እዚች ጋር ከመጣችሁ በኋላ እዚች ላይ ገብታችሁ ኦን ታደርጋላችሁ ማለት ነው። ኦን ሆኖ ስላለ አሁን ኦፍ ነው ማድረገው። እናንተ ይህን ስታገኙ ኦን ታደርጋላችሁ ማለት። ከዛ በኋላ እዚች ላይ ባክ ታደርጉና እዚህ ጋር ወደ ታች ዝቅ ስትሉ በጣም ብዙ ሴቲንጎች አሉ። ዩቲዩብ ሂስትሪ እንዲታይ የምትፈልጉ ከሆነ እኔ ዩቲዩብ አካውንት ስላለኝ በዚህ አካውንት ጋር ሊንክድ የሆነ ዩቲዩብ ላይ የምታያቸው ነገሮች ሂስትሪዎች ኦን እንዲሆኑ የምትፈልጉ ከሆነ ይሄን ማድረግ ትችላላችሁ። ይሄኛው መብታችሁ ነው፣ ላታደርጉም ትችላላችሁ ማለት ነው። ከዛ ወሳኙና ዋነኛው ነገር ሴኩሪቲ ላይ ክሊክ ታደርጋላችሁ። እዚህ ሴኩሪቲ ላይ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ዩር አካውንት ኢዝ ፕሮቴክትድ ይላል። የእናንተ እንደዚህ ላይል ይችላል። እኔ ሁሉንም ነገር አሟልቼ ስላስገባው ዩር አካውንት ኢዝ ፕሮቴክትድ ብሎኛል። የእናንተ ግን ክሪቲካል ሴኩሪቲ ኢሹዎች እንዳሉ ይነግሯቸዋል ማለት ነው። ስለዚህ እዚህ ጋር ወደ ታች ዝቅ ስትሉ መጀመሪያ የምታደርጉት ሪከቨሪ ኢሜል አድ ብታደርጉ ይመረጣል። ይሄኛው ኢሜል ዋናው ኢሜላችሁ ከሆነ ሪከቨር የምታደርጉበትን ሌላ ኢሜል ክሬት ብታደርጉ ይመረጣል። እዚህ ላይ ክሊክ ካደረጋችሁ በኋላ ሪከቨሪ ኢሜላችሁን ታስገባላችሁ። እዚህ ጋር እንደምትመለከቱት እኔ ሪከቨሪ ኢሜል አስገብቻለሁ። እናንተንም ሪከቨሪ ኢሜል ስለሚጠይቃችሁ ሪከቨሪ ኢሜላችሁን ታስገባላችሁ። ከዛ የትኛው አካውንት ወይ የትኛው ዲቫይስ ላይ እንደገባችሁ ይነግራችኋል። ያ ዲቫይስ ትክክለኛ ዲቫይስ እንደሆነ ይጠይቃችኋል። እኔ ትክክለኛ ዲቫይስ ላይ ነው የገባሁት፣ የስ እላለሁ ማለት ነው። ከዛ እዚህ ጋር ትመጡና ሁለተኛው ሳይን ኢን ስቴፕ አድድ ይላችኋል። ፓስኪ እንድታስገቡ ይጠይቃችኋል። እዚህ ጋር ፓስኪ ብታስገቡ ይመረጣል። ስለዚህ ፓስኪ ማለት በየትኛውም ጊዜ ሎጊን ስታደርጉ ብሮዘራችሁ ላይ አውቶማቲክ የሆነ ከፓስወርድ ውጪ ሌላ ፓስኪ እንድታስገቡ ይጠይቃችኋል ማለት ነው። ያንንም ፓስኪ ብታስገቡ ይመረጣል። ሌላኛው ደግሞ ፓስወርዳችሁን መቀየር የምትፈልጉ ከሆነ እዚህ ጋር ፓስወርዳችሁን መቀየር ትችላላችሁ። ከዛ በጣም ወሳኙና ዋናው ነገር ቱ ስቴፕ ቬሪፊኬሽን የሚባል ነው። ቱ ስቴፕ ቬሪፊኬሽን ማለት ምን ማለት ነው? ከአንድ ዲቫይስ ውጪ ሌላኛው ዲቫይስ ላይ አካውንት ሎጊን በተደረገ ቁጥር መጀመሪያ ከገባችሁበት ቬሪፋይድ ከሆነበት ከስልካችሁ እንድትፈቅዱ ይጠይቃችኋል ማለት። በዛ ጊዜ ስልካችሁ እስካልፈቀደ ድረስ በሌላኛው ዲቫይስ ማንም ሊገባባችሁ አይችልም ማለት ነው፣ ፓስወርድም እንኳን ቢያው። ስለዚህ እችኛዋን ኦን ለማድረግ እዚች ቱ ስቴፕ ቬሪፊኬሽን ላይ ክሊክ ታደርጋላችሁ። እዚህ ጋር ስትገቡ እኔ ከዚህ በፊት ፓስኪ ስለምጠቀም እዚች ጋር ኮንቲኒው ላይ ክሊክ አደርጋለሁ።
ይሄ የጂሜል አዲስ ፊቸሩ ነው፣ ፓስኪ የሚጠይቅበት ሚንስ ማለት። ስለዚህ እንደምትመለከቱት ፓስኪን ሳስገባ ወደ አካውንቴ አውቶማቲካሊ ሎጊን ያደርጋል። ስለዚህ ወደ ቱ ስቴፕ ቬሪፊኬሽን ያስገባኛል። ቱ ስቴፕ ቬሪፊኬሽን ላይ ከገባችሁ በኋላ እችኛዋን የእናንተ ላይ ኦፍ ሊሆን ይችላል፣ ኦን ታደርጋላችሁ። የኔ ኦን ሆኖ ስላለ ኦፍ እንዳደርግ ነው አሁን ማደርገው ማለት ነው። ስለዚህ እናንተ ኦን ብታደርጉ ይመረጣል። ስለዚህ ኦን ስታደርጉ ብዙ ጊዜ የሚጠይቃችሁ ስልክ ቁጥራችሁን ይጠይቃል። ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ከስልካችሁ እንድትፈቅዱ ይጠይቃችኋል። ስልካችሁና ኮምፒውተራችሁ ኢንተርኔት ኮኔክትድ ቢሆን የተሻለ ነው። ስለዚህ እዚህ ጋር ቱ ስቴፕ ቬሪፊኬሽኑን ኦን ካደረጋችሁ በኋላ ፓስኪውንም ቅድም እንደነገርኳችሁ እዚሁ ሴታፑን መስራት ትችላላችሁ። የተለያዩ ዲቫይሶች ወደዚህኛው አካውንት የገቡ ዲቫይሶችን ቼክ ማድረግ ትችላላችሁ። እኔ ጋር አንድ ዲቫይስ ብቻ ነው የገባው። አውተንቲኬተር አፕ መጠቀም ትችላላችሁ። አውተንቲኬተር አፕ ማለት ስልካችሁ ላይ እንደ ጉግል አውተንቲኬተር አይነቶችን ጭናችሁ ብትጠቀሙ የተሻለ ነው። ከታች በኩል እዚህ ጋር እንደምትመለከቱት ስልክ ቁጥራችሁን እዚህ ሬጂስተር ማድረግ ትችላላችሁ። እያንዳንዱ ላይ ክሊክ ስታደርጉ ራሱ ይከፍትላችኋል። ስልክ ቁጥራችሁን ታስገባላችሁ። ሌላ እኔ ተጨማሪ ስልክ ቁጥር ማስገባት ከፈለኩ እታች በኩል እንደምትመለከቱት አድ ባክአፕ ቱ ስቴፕ ቬሪፊኬሽን ፎን ይላችኋል። እሱን ማስገባት ትችላላችሁ። እናንተ አንድ ስልክ ቁጥር ካላችሁ እሱን ስልክ ቁጥር እዚህ ላይ ትመዘግባላችሁ ማለት ነው። ስለዚህ በየትኛውም ጊዜ ሎጊን ስታደርጉ ከዛ ስልክ መፍቀድ መቻል አለባችሁ ማለት። ስለዚህ እናንተ ሳትፈቅዱ ማንም ሰው ወደ አካውንታችሁ ሎጊን ላያደርግ ይችላል። እዚህ ጋር ደግሞ እናንተ ሳታውቁ የገቡ ዲቫይሶች ካሉ እነዚህን ዲቫይሶችን በቀላሉ ሪሙቭ የምታደርጉበት ነው። ስለዚህ እኔ ስልኬ ላይ ገብቻለሁ። ይሄ ስልክ የኔ ካልሆነ ማኔጅ ዲቫይስ ብዬ ይሄን ስልክ ከዚህ አካውንት ማላቀቅ እችላለሁ ማለት ነው። እዚች ማኔጅ ዲቫይስ ላይ ክሊክ ስታደርጉ እዚህ ጋር በጣም ብዙ ዲቫይሶች አሉ። እያንዳንዱ ዲቫይስ ላይ እየገባው ሪሙቭ ማድረግ እችላለሁ ማለት። ስለዚህ እናንተ ማታውቋቸው እዚህ ላይ የገቡ ዲቫይሶች ካሉ እነዛ ላይ ክሊክ እያደረጋችሁ በቀላሉ ሪሙቭ ማድረግ ትችላላችሁ። ስለዚህ መች እንደገባ የት እንደገባ ማወቅ ይረዳችኋል ማለት ነው። በጣም ወሳኙና ዋነኛው ነገር ደግሞ ሪከቨሪ ስልክ ቁጥር ቢኖራችሁ ይመረጣል። ሪከቨሪ ፎን ማለት ምን ማለት ነው? ለምሳሌ አንዱ ስልክ ቢጠፋ በሌላኛው ቬሪፊኬሽን እንድታደርጉ ይረዳችኋል ማለት ነው። ሌላኛው ደግሞ ሪከቨሪ ኢሜል ነው። ይሄኛው ሪከቨሪ ኢሜል ብለን የምንጠራው ደግሞ ይሄኛው አካውንት ከናንተ አቅም በላይ ሆኖ በሃከሮች እጅ ወይም በጠላፊዎች እጅ ቢገባ በቀላሉ በዚህ አካውንት መመለስ እንዲችሉ ይረዳችኋል ማለት ነው። ይሄን ስታደርጉ ደግሞ አካውንት ጠፍቶባችሁ ከሆነ ጂሜል ራሱ አካውንት ስታስገቡ ተሳስታችሁ ከሆነ ሪከቨር እንድታደርጉ ይጠይቃችኋል። ሪከቨር ታይም ላይ በሪከቨር ጊዜ ላይ ይሄኛውን አካውንት አስገብታችሁ አካውንታችሁን መመለስ ትችላላችሁ ማለት ነው። ሪከቨሪ ኢሜል ሴት ለማድረግ ከፈለጋችሁ እዚች ሪከቨሪ ኢሜል ላይ ክሊክ ስታደርጉ አውቶማቲካሊ ኢሜላችሁን እንድታስገቡ ይጠይቃችኋል። ከዛ ቬሪፋይ ትላላችሁ። ቬሪፋይ ስትሉ ወደዛኛው አካውንት ቬሪፊኬሽን ይልካል ማለት። ስለዚህ እኔ ለምሳሌ ሁለተኛው አካውንቱን ልክፈት። ሁለተኛውን አካውንት ከከፈታችሁ በኋላ ኢሜል ወደዚህ ይልካል። በዛ ጊዜ ቬሪፋይ ታደርጋላችሁ። ከዛ ወዲህ ቬሪፊኬሽን ኮዱን እዚህ ጋር ይጠይቃችኋል። ቬሪፊኬሽን ኮዱን ስታስገቡ አውቶማቲካሊ ሁለቱን አካውንቶች ሊንክ ያደርጋል ማለት ነው። ያ ከሆነ በኋላ በየትኛውም ጊዜ ኢሜላችሁ ኮምፕሮማይዝ ቢያደርግና ወደ ሌሎች ወደ እናንተ አካውንት ቢገቡ በዚህኛው ኢሜል እንድትገቡ ይረዳችኋል ማለት ነው። ሪከቨሪ ኢሜሉን ሳታስገቡ ማለፍ የለባችሁም። ስልክ ቁጥር ሁለቱንም ስልክ ቁጥር ማስገባታችሁን መርሳት የለባችሁም። ሁለቱም ስልክ ቁጥር አንዱ ቢጠፋ ሌላኛው ሪከቨር እንድታደርጉ ይረዳችኋል ማለት። ይሄኛው የሚሆነው ብዙ ጊዜ አካውንት እስከሚጠፋ ድረስ ምንም ነገር አይገጥማችሁም ወይም ላትሆኑ ትችላላችሁ። ግን አካውንት ከጠፋ በኋላ ከዚህ አካውንት ጋር ሊንክድ የሆኑ ሶሻል ሚዲያዎች ሁሉ ችግር ይገጥማቸዋል ማለት ነው። በተለይ ፌስቡክ ችግር ይገጥማቸዋል፣ ዩቲዩብ ችግር ይገጥማቸዋል። ሌላኛው ደግሞ ብዙ ጊዜ የምንጠቀመው ቴሌግራምም ሆነ ቲክቶክ ችግር ይገጥማቸዋል ማለት ነው። ሌላኛው ደግሞ እዚህ ጋር አውተንቲኬተር አፖችን ብትጠቀሙ የተሻለ ነው። እኔ ሪከመንድ ማደርጋችሁ አውተንቲኬተር አፕ ጉግል አውተንቲኬተር የሚባል ነው። ስልካችሁ ላይ መታችሁ
ጉግል አውቴንቲኬተር ከፕላይ ስቶር ዳውንሎድ አድርጋችሁ ከዚህኛው አካውንት ጋር ሊንክድ አድርጋችሁ በየትኛውም ጊዜ ስትገቡ አውቴንቲኬት እንድታደርጉ ይረዳችኋል ማለት። ሌላው ደግሞ እነዚህን ወሳኝ የሆኑ ኮዶችን ዳውንሎድ ብታደርጉ ይመረጣል። እነዚህ ባክአፕ ኮዶች በተለያዩ ጊዜ አካውንታችሁ በሌላ እጅ ተላልፎ ቢገባ ይሄን ባክአፕ ኮድ በማስገባት እንድትመልሱ ይረዳችኋል። ስለዚህ እዚች ባክአፕ ኮድ ላይ ክሊክ ስታደርጉ እዚች ጋር ጌት ባክአፕ ኮድ ይላችኋል። እዚች ባክአፕ ኮዷ ላይ ክሊክ ስታደርጉ ባክአፕ ኮዳችሁን እዚህ ጋር ያሳያችኋል። በጣም ብዙ ባክአፕ ኮድ አለ። ከነዚህ 6 ዲጂት ከሆኑ ኮዶች አንዱን ተጠቅማችሁ ወደፊት አካውንታችሁ የሆነ ነገር ችግር ቢገጥመው መመለስ የምትችሉባቸው ኮዶች ናቸው። እነዚህን ኮዶች ማትረሱበት ቦታ ላይ ወይም ሰው ማያገኝበት ቦታ ላይ ሴቭ ብታደርጉ ይመረጣል ማለት ነው። ከዛ እዚህ ጋር ዳውንሎድ ትላላችሁ። ዳውንሎድ ስታደርጉ በኖትፓድ መልክ ዳውንሎድ ያደርግላችኋል። ከዛ ይሄኛውን ሴቭ አድርጋችሁ የሆነ ቦታ ብታስቀምጡ ይመረጣል ማለት ነው። ይሄ ኮድ ለሌላ ሰው ተላልፎ ከተሰጠ በጣም ጥሩ ስለማይሆን ኮዳችሁን ሴኪዩር በሆነ ቦታ ብታስቀምጡ የተሻለ ነው። ሌላኛው የገባችሁባቸውን ዲቫይሶችን እዚህ ጋር ሊስት ያደርግላችኋል። እነዚህን ዲቫይሶች እናንተ ሪኮግናይዝ ማታደርጓቸው ዲቫይሶች ካሉ እነዛን ዲቫይሶች በቀላሉ ሪሙቭ ብታደርጓቸው የተሻለ ነው። እዚህ ጋር እኔ አሁን በዴስክቶፕ አለኝ፣ ሞባይል አለኝ። እዚህ ጋር አናውን ዲቫይስ ይላችኋል። ይሄን አናውን ዲቫይስ ለምሳሌ ማታውቁት ወይም ማትጠቀሙት ከሆነ እዚች ላይ አናውን ዲቫይሱ ላይ ክሊክ ካደረጋችሁ በኋላ አናውን ዲቫይሱን በቀላሉ ሳይን አውት ኦሬዲ ሳይን አውት ስለሆነ ችግር የለውም። ሳይን አውት ካልሆነ ከዛ ዲቫይስ ሳይን አውት ማድረግ ትችላላችሁ። ከታች በኩል እዚህ ጋር ሳይን አውት ምትል ትመጣለች። እዚች ሳይን አውቷ ላይ ክሊክ ስታደርጉ ከዛ ዲቫይስ ላይ ሳይን አውት ያደርጋል ማለት ነው። ያ ማለት እናንተ ሳታውቁ የገባ ሌላ ዲቫይስ ካለ ያን ዲቫይስ ከዋናው አካውንታችሁ ላይ ሆናችሁ ከዛ ዲቫይስ ማስወጣት ትችላላችሁ ማለት ነው። ሌላኛው ከጂሜል ሴኩሪቲ ጋር የተገናኘው የተለያዩ ዌቦችን አክሰስ ስታደርጉ ወይም ዌብሳይቶችን አክሰስ ስታደርጉ እነዛ ዌብሳይቶች ኢሜል ይጠይቃቸዋል። ሳብስክራይብ አድርጋችሁ ከሆነ አስቸጋሪ ዌብሳይቶች ከሆኑ የእናንተን መረጃ ሊወስዱባችሁ ስለሚችሉ ከነዛ ዌብሳይቶች ለመላቀቅ ከፈለጋችሁ እዚች ጋር እየገባችሁ ለምሳሌ ከዚህኛው ዌብሳይት ለመላቀቅ ብፈልግ እዚህ ላይ ክሊክ አደርግና ከዛ አንሳብስክራይብ ለማድረግ እዚች ጋር ዲሊት ኦል ኮኔክሽን ዩ ሃቭ ዊዝ ብራንድ ክራውድ የሚባል ዌብሳይት ነው። ከሱ ለመላቀቅ እዚች ጋር ክሊክ ካደረግኩ በኋላ ኮንፊርም አደርጋለሁ ማለት። ከዚህ በኋላ ከዚህኛው ዌብሳይት የኔን ኢሜል አላቅቅ ያለው ማለት ነው። ከዛ ወደ ኋላ ትመለሱና ደግሞ ሌሎቹም ካሉ ከነዛ በቀላሉ መላቀቅ አለባችሁ። አይሆፕ እናንተ ላይ ያሉት በጣም ብዙ ሊሆኑ ስለሚችሉ ከነዛ ሁሉ ብትላቀቁ የተሻለ ነው። ለምሳሌ እዚህ ጋር ማልፈልገው ከሆነ ክሊክ ካደረግኩ በኋላ እዚች ጋር ዲሊት ኦል ኮኔክሽን ዩ ሃቭ ዊዝ የዌብሳይቱ ስም ይመጣል። ከዛ እዚች ላይ ክሊክ ካደረግኩ በኋላ ኮንፊርም ላለው አውቶማቲካሊ ከተጠቀሰው ዌብሳይት የኔን አካውንት ሳይን አውት ያደርጋል ወይም አንሳብስክራይብ ያደርገኛል ማለት ነው። ስለዚህ እነዚህን ሁሉ አድርጋችሁ ቀድማችሁ አካውንታችሁን ልክ ዩር አካውንት ኢዝ ፕሮቴክትድ የሚለው እስከሚመጣ ድረስ አካውንታችሁን ሴኪዩር ማድረግ አለባችሁ ማለት ነው። ይህን ሁሉ ካደረጋችሁ አካውንታችሁ በእርግጠኝነት ለሌላ ሰው ተላልፎ ማንም ሰው በቀላሉ ሃክ ላያደርጋችሁ ይችላል ማለት ነው። ይህን አደረጋችሁ ማለት በተለያየ ጊዜ ከጂሜላችሁ ጋር የተገናኙ ሌሎች የምትጠቀሟቸው ሶሻል ሚዲያዎች ሁሉ በዚህ ሴኪዩር ማድረግ ትችላላችሁ ማለት ነው። አይሆፕ ይሄ እጅግ በጣም የሚጠቅም ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ይህም ቪዲዮ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄና ሳፖርቲቭ ኮሜንት ካለ ኮሜንት ሴክሽን ላይ ሳትጽፉ እንዳታልፉ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ሁሌም ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ። በሰላም ይቆዩ።